ትንቢት መናገርን መፈለግ ኃጢአት አይደለም። ምስጢርን ብናቅ የተደበቀ ነገርን ስውር ነገርን ማወቅ በጣም አስፈላጊ ነገር፣ በመገለጥ ማገልገል በጣም አስፈላጊ ነገር ነው። ፈውስ በጣም አስፈላጊ ነገር ነው። ብዙ ሰዎች ዛሬ ፈውስን በጣም ቢፈልጉም ግን ከሱ የሚበልጠው ሰላም ናችሁ ወገኖች፣ እግዚአብሔር የተባረከ ይሁን። በየቦታ ሆናችሁ ይህንን መልእክት የምትሰሙ ሁሉ ዛሬ እግዚአብሔር ቢፈቅድ አብረን እንድናይ የፈለኩት በአንደኛ ቆሮንቶስ ምዕራፍ 13 ላይ ያለውን ነው። በዚህ ክፍል ውስጥ በጣም በትኩረት ክርስቲያኖች ልንፈልገው ስለሚገባ ዋና ነገር ነው የሚናገረው። በእርግጥ በዚህ ዘመን ሰዎች የሚፈልጓቸው ብዙ ነገሮች፣ በብርቱ የሚፈልጓቸው ብዙ ነገሮች ሊኖሩ ይችላሉ። ለምሳሌ ስልጣን ሊፈልጉ ይችላሉ። ገንዘብ በጣም በብርቱ የሚፈልጉ ሰዎች ሊኖሩ ይችላሉ። ለክርስቲያኖች ግን በብርቱ ፈልጉ የተባልነው ትልቁ ነገር በአንደኛ ቆሮንቶስ ምዕራፍ 13 ላይ ያለው ነው። ይህም ስለ ፍቅር ነው። ፍቅርን በብርቱ ፈልጉ ብሎ መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱሳችንን ብንመለከት በምዕራፍ 13 ላይ በስፋት ፍቅርን እየደጋገመ ነው የሚናገረው። በእርግጥ እንደ መነሻ የሚናገረው መጽሐፍ ቅዱሳችን ውስጥ የምዕራፍ 13 መልእክት ከምዕራፍ 12 ቁጥር 31 ላይ እንደ መነሻ የሚናገር ነው። እንደዚህ ይላል፣ ነገር ግን የሚበልጠውን ጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጠውን መንገድ አሳያችኋለሁ ብሎ ነው ከዛ በኋላ ምዕራፍ 13 በደንብ እየተናገረ ያለው። ሐዋርያው ጳውሎስ ፍቅርን በብርቱ ፈልጉ ነው እያለ ያለው። ፍቅር ሲባል የተለያየ ፍቅር ሊኖር ይችላል። የአማርኛ ቋንቋችን ፍቅር የሚለው ብዙ ነገሮችን ያካተተ ነው። የግሪኩ ቋንቋ መጽሐፍ ቅዱስ የተጻፈበት የግሪክ ቋንቋ ግን የተለያዩ ቃላቶች አሉት። ከነዛ ውስጥ እንዲሁ እንመልከት እንኳን ብንል አንዱ ኤሮስ የሚባል አለ። ኤሮስ የሚባለው ቃል ፊሊዮስ የሚባል አለ። ፊሊዮስ ብዙ ጊዜ በጓደኞች መካከል ፊላዶልፊያ የሚለው አይነት የሚተረጉመው ነው። ሌላው ሶርጎስ የሚባል አለ። እሱ ከቤተሰብ ጋር ያለን ግንኙነት የሚያሳይ ነው። መጽሐፍ ቅዱሳችን ውስጥ እዚህ አንደኛ ቆሮንቶስ 13 ላይ ያለው ግን አጋፔ የሚለው ቃል ነው። አጋፔ የሚለው ቃል ያለምንም ምክንያት፣ ያለምንም ነገር፣ ያለምንም ጥቅም እንዲሁ የሚመጣ ፍቅርን ክርስቶስ ኢየሱስ እኛን የወደደበትን ፍቅር የሚያመለክት ነው። ስለዚህ በዚህ በአንደኛ ቆሮንቶስ ምዕራፍ 13 ላይ በብርቱ ፈልጉ የተባለው ይሄ አጋፔ ወይም ደግሞ አጋፓው ከሚለው ቃል የወጣው ነው። ለምንድን ነው እሱ ሐዋርያው በብርቱ ፈልጉ ያለው ብለን ብንጠይቅ 3 ምክንያቶችን እዚሁ ምዕራፍ 13 ላይ ያነሳል ሐዋርያው። አንደኛው በብርቱ ፈልጉ ብሎ የተናገረበት ምክንያት ምንድን ነው? ያለ ፍቅር የትኛውም የጸጋ ስጦታ ዋጋ ስለሌለው ነው። ለምሳሌ እዚሁ ቁጥር 1 ላይ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጽናጽል ሆኛለሁ ይላል። ምን ማለቱ ነው? ጽናጽል ሕይወት የለውም፣ ናስ ሕይወት የለውም። ልክ እንደዚሁ የፍቅር የሌለበት በልሳን መናገር እንደሚንሿሿ ጽናጽል ነው ማለት ነው። እዚህ ጋር በሰዎችና በመላእክት ብሎ ነው የሚናገረው። በሰዎች ቋንቋ ሲል የተለያየ የሰዎች ቋንቋ አለ። ሰዎች 2 አይነት ነገር ይናገራሉ። አንዱ በደንብ አንደበተ ርቱዕ ሆኖ መናገር መቻል፣ ሰዎችን በማያሳምን መልኩ በክህሎት በተሞላበት መልኩ መናገር መቻል። ሌላው ደግሞ የተለያዩ ቋንቋዎችን የሰዎችን ቋንቋ ሁሉ መናገር ቢችል ማለቱ ነው። የትኛውንም ያክል መናገር ቢችል አንደበተ ርቱዕ እንኳን ቢሆን ፍቅር ከሌለው ከንቱ ነው የሚለው። ሌላው የመላእክት ልሳን ነው። በልሳን ቢናገር እንኳን ፍቅር የሌለው ልሳን ዋጋ የለውም። ሁለተኛው ቁጥር 2 ላይ ያለው እዚሁ ክፍል ውስጥ ማለቴ ነው ዋጋ የለውም ከሚለው ውስጥ ትንቢት ቢኖረኝ ምስጢርን ሁሉ እንኳን ባውቅ ፍቅር ግን ከሌለኝ ዋጋ የለኝም ነው የሚለው። ትንቢት ቢናገር ድንቅና ተአምራት ቢያደርግ ሰው ፍቅር ከሌለው ወገኖቼ፣ እውነተኛ አጋፔ የሆነ ፍቅር ከሌለ የትኛውም የጸጋ ስጦታ ዋጋ የለውም፣ ምንም ጥቅም የለውም። የሚያስተላልፈው ይሄ ነው። አንደኛው ነገር ይሄ ነው። ያለ ፍቅር በየትኛውም የጸጋ ስጦታ
ብናገለግል ከንቱ ስለሆነ ጥቅም ስለሌለው እግዚአብሔርም ስለማይከብርበት ሰዎችንም ስለማይጠቅም ፍቅርን ከየትኛውም የጸጋ ስጦታ በላይ በብርቱ ልንፈልግ ይገባናል ማለት ነው። ሐዋርያው ጳውሎስ ጠንከር አድርጎ እየተናገረ ያለው ይህንን ነው። ስለዚህ ወገኖቼ አንደኛው ምንድን ነው? ፍቅርን በብርቱ የምንፈልግበት ምክንያት ፍቅርን በብርቱ የምንፈልገው ካለ ፍቅር አገልግሎት ከንቱ ስለሆነ ነው። ሁለተኛው መጽሐፍ ቅዱሳችን እዚሁ ክፍል ውስጥ የሚያነሳው ነገር ምንድን ነው? ሁለተኛው ሐዋርያው ጳውሎስ ለምንድን ነው እሱ ፍቅርን በብርቱ መፈለግ ያለብን የሚለውን ነገር ሲናገር ፍቅር እውነተኛ የጌታ ተከታዮች ባህሪ፣ እውነተኛ ክርስቲያኖች ሊከተሉት የሚገባ ባህሪ ስለሆነ ነው። ከቁጥር 4 ጀምሮ እስከ 7 እሱ ነው የሚናገረው። ፍቅር ይታገሳል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ አይታበይም፣ የራሱንም አይፈልግም ይላል። እነዚህን ነገሮች በሙሉ ስንመለከት የሚገባውን ያደርጋል፣ የማይገባውን ደግሞ አያደርግም ነው እያለን ያለው። ፍቅርን በብርቱ መፈለግ ያለብን አንዱ ነገር ምንድን ነው? ፍቅር ሌሎቹን መንፈሳዊ ባህሪያትን የክርስቲያኖቹን መንፈሳዊ ባህሪያት ሁሉ የምናሳይበት ዋና ነገር ስለሆነ ፍቅር ካለ ትዕቢት የለም። ፍቅር ካለ የራስን አይፈልግም። አንድ ሰው የምንወደው ከሆነ ለዛ ለምንወደው ሰው የትኛውንም ነገር ቢደረግለት አንቀናም። ስለዚህ ወገኖቼ አሁን በዚህ ዘመን ሰዎች የትኛውንም ነገር ሊፈልጉ ይችላሉ። ገንዘብ ሊፈልጉ ይችላሉ። ስልጣን ሊፈልጉ ይችላሉ። ዋናው ክርስቲያን የምር እግዚአብሔርን ለማገልገል የተነሳ ጌታን ለመከተል የተነሳ ክርስቲያን ሊፈልግ የሚገባው ነገር በብርቱ ሊፈልግ የሚገባው ነገር ፍቅር ነው። ፍቅርን በብርቱ ፈልጉ ተብለናልና ፍቅር በብርቱ ሊፈለግበት የሚገባው ነገር ባህሪ ስለሆነ ሌሎቹ የክርስቲያን ባህሪዎች በሙሉ እዚሁ ስለሚጠቃላሉ የምንወድ ከሆነ እውነተኛ ፍቅር በሕይወታችን ካለ የሰዎችን በደል አንቆጥርም። በደልን የሚቆጥር ፍቅር የሌለው ሰው ነው። ጌታ ኢየሱስ ክርስቶስ እኛን ከመውደዱ የተነሳ ከፍቅሩ የተነሳ በደላችንን አልቆጠረብንም። ብዙ ኃጢአት ሰርተናል፣ ብዙ በድለነዋል፣ ደጋግመን በድለነዋል። ፍቅር በብርቱ የሚፈልግ ሰው በእውነት ፍቅር በውስጣችን ሲኖር ሰዎች ምንም ቢበድሉን በክርስቶስ ኢየሱስ ልብ ስለሆነ የምንመለከተው ቂም አንይዝም። ፍቅር ቂም አይዝም። የማይገባውንም ደግሞ አያደርግም። አላስፈላጊ ነገር አያደርግም። ስለዚህ ፍቅርን በብርቱ ልንፈልገው ይገባል ነው የሚለን። እንግዲህ ለምንድን ነው እሱ ክርስቲያኖች ፍቅርን በብርቱ መፈለግ ያለብን ወገኖቼ? ቀደም እንዳልኳችሁ በመጀመሪያ ነገር ፍቅር የጸጋ ስጦታዎች ሁሉ እንዲሰሩ ስለሚያደርግ ወይም ደግሞ ያለ ፍቅር የትኛውም የጸጋ ስጦታ ዋጋ ቢስ ስለሆነ ፍቅር ከሌለ በየትኛውም የጸጋ ስጦታ ትንቢት ብንናገር ምንም ብንል ዋጋ ስለሌለው፣ ሁለተኛው ደግሞ የፍቅር ሲኖር ነው ሌሎቹ ሁሉ የክርስቲያን ባህሪያት የሚኖሩት። ያለ ፍቅር ዋጋ የለውም። ፍቅር በሕይወታችን ካለ ግን ሌሎቹ የክርስትና ባህሪያት በሙሉ ስለሚታዩ ነው። ሶስተኛውና የመጨረሻው ደግሞ ከቁጥር 8 ጀምሮ እስከ 13 ባለው ውስጥ ያለ ነው። ፍቅር ለዘወትር አይወድቅም ይላል። ትንቢት ቢሆን ግን ይሻራል፣ ልሳኖችም ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል ይለናል። ቁጥር 8 ከእውቀት ከፍለን እናውቃለን፣ ትንቢትም ከፍለን እንናገራለን። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይቀራል ይለናል። እግዚአብሔር የተባረከው ወገኖቼ፣ ፍቅር ለዘወትር አይወድቅም። ሌሎቹ ነገሮች በሙሉ የሚለወጡ ናቸው። ሰው ትንቢት ይናገራል በዚህ ዘመን። በተለይ የቆሮንቶስ ቤተ ክርስቲያንን ታሪክ ብንመለከት በቆሮንቶስ ቤተ ክርስቲያን የነበሩ ቅዱሳን በጣም የሚደነቁባቸው የጸጋ ስጦታዎች አሉ። አንዱ ትንቢት መናገር ነው። ታዲያ ሐዋርያው እያለ ያለው ምንድን ነው? ከትንቢት ይልቅ የሚበልጥ ፍቅር ነው። ምክንያቱም ፍቅር ለዘወትር የሚቀጥል ነው። በዚህ ምድር ብቻ ሳይሆን በሚቀጥለውም ዓለም የሚቀጥል ነው። በዚህ ዓለም ብቻ ሳይሆን በወዲያኛውም ዓለም የሚቀጥል ነው። ትንቢት ቢሆን ይሻራል ያለው ለዚህ ነው። እዛ ትንቢት መናገር የለም፣ እዚህ ነው ትንቢት መናገር ያለው። በልሳን መናገር እዚህ ያለው እዛ የለም። ከእውቀት ከፍለን እናውቃለን ይላል። ከዛ ወደ ታች ምንድን ነው? ልጅ ሳለሁ ቁጥር 11 ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ አያስብ ነበር፣ እንደ ልጅ ምቆጥር ነበር ይልና ጎልማሳ ሁኜ ግን
የልጅነትን ጠባይ ሽሬአለሁ ይላል። እግዚአብሔር የተባረከ ይሁን። ወገኖቼ ልጆች እያለን የምናስባቸው ነገሮች አሉ። አሁን አዋቂ ሆነን የሚገርመን እንዴት እንደዛ እናስብ እንችላለን? ልጅ የሚያስበው ሀሳብ በአዋቂ ሲታይ በጣም ተራ ነው። ለምሳሌ ልጆች እያለን ሰማይን ምንነካ ሊመስለን ይችላል። ልጅ እያለሁ እጆቼን ዘርግቼ ምነካው በሆነ ዘነዘና ሰማዩን ምነካው ይመስለኝ ነበር። ያ የልጅነት አስተሳሰቤ ነው። ካደግኩ በኋላ ሳየው ሰማዩ እንዲህ በዘነዘና የሚደረስ አይደለም። ልጅ ሳለሁ እንደ ልጅ ቆጥር ነበር ይላል ሐዋርያው። ስለዚህ በልጅ አስተሳሰብ የልጅ አስተሳሰብ በአዋቂ ሀሳብ በጣም ተራ እንደሆነ ሁሉ በሰማይ ያለው እውነተኛው ነገር ሲገለጥ በምድር አለው እናውቃለን የምንለው ነገር ሁሉ ከንቱ ነው የሚሆነው ማለት ነው። አሁን ያለን እውቀት በሙሉ ይሻራል። በጣም የሚደንቀው ሐዋርያው ምን ብሎ ይናገራል? ዛሬ በመስተዋት በድንግዝግዝ እንደምናይ ነን ይላል። በድንግዝግዝ እንደምናይ ነን፣ እንዲያውም በመርፌ ቀዳዳ ይላል። ምን ማለት ነው? ሪል የሆነው እውነተኛ የሆነውን ሙሉን ማየት አንችልም አሁን። ምክንያቱም አሁን ያለው እውቀታችን የእውቀታችን ስኮፕ ያንን ሊያይ የሚችል አይደለም። እዛ ስንል ግን ሙሉ በሙሉ እናያለን። ስለዚህ አሁን ያለው ከፍለን የምናየው ነገር በሙሉ ይሻርና በሌላ እውቀት ይተካል። አሁን የምናውቀው እውቀት ይሻርና በሙሉ በሆነው እውቀት ይተካል። ፍቅር ግን ለዘላለም ይኖራል። እግዚአብሔር የተባረከ ነው። ስለዚህ ወገኖቼ ፍቅርን በብርቱ መፈለግ አለብን። ፍቅር ደግሞ ለዘላለም ከሚኖሩትም እንኳን ከሚቀጥሉትም እንኳን የበለጠ እንደሆነ ቁጥር 13 ሲናገር እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ካለ በኋላ ከነዚህም የሚበልጠው ግን ፍቅር ነበር። ወገኖች ፍቅር ኢየሱስ ክርስቶስን ከሰማይ ወደ ምድር ያመጣ እርቅን ከእግዚአብሔር ጋር ከመለኮት ጋር ያስታረቀ ነው። እኛም የኢየሱስ ክርስቶስ ተከታይ መሆን ካለብን በክርስቶስ ነው የምናምነው፣ ክርስቶስን ነው የምንከተለው ካልን በብርቱ መፈለግ ያለብን ፍቅር ነው። ትንቢት መናገርን መፈለግ ኃጢአት አይደለም። በጣም አስፈላጊ ነው ትንቢት መናገር። ምስጢርን ብናቅ የተደበቀ ነገርን ስውር ነገርን ማወቅ በጣም አስፈላጊ ነገር። በመገለጥ ማገልገል በጣም አስፈላጊ ነገር ነው። ፈውስ በጣም አስፈላጊ ነገር። ብዙ ሰዎች ዛሬ ፈውስን በጣም ቢፈልጉም ግን ከሱ የሚበልጠው ፍቅር ነው። ፍቅር ከሌለ የትኛውም አገልግሎት ዋጋ ቢስ ነው ወገኖቼ። ስለዚህ እንደማጠቃለያ አንድ ነገር ብናገር ደስ ይለኛል። ፍቅር ዋና ነገር ነው። ፍቅርን በብርቱ ልንፈልግ ይገባናል። ምክንያቱም ፍቅር አገልግሎታችንን ሁሉ ፍሬያማ እንዲሆን፣ የምናገለግለው አገልግሎት ሁሉ ውጤታማ እንዲሆን፣ እግዚአብሔር የሚከብርበትን ነገር ሁሉ አገልግለን ጌታ ተደስቶ እንድናልፍ ካስፈለገ ፍቅርን በብርቱ መፈለግ አለብን። የቆሮንቶስ ቤተ ክርስቲያን አንዱ ፌል ያደረገችበት ስለ ጸጋ ስጦታ በጣም ይሯሯጣሉ። ትንቢት የሚናገሩ ሰዎች ይደነቁ ነበር። በልሳን የሚናገሩ ሰዎች ይደነቁ ነበር። ታምራት የሚያደርጉ ሰዎች ይደነቁ ነበር። ፍቅርን ግን ረስተው ነበር። የዛሬዋን ቤተ ክርስቲያን እግዚአብሔር እንዲህ ቢመለከታት በምን አይነት ነው የሚያየን? ብዙ ሰዎች ያለ ፍቅር ትንቢትን ይፈልጋሉ። ያለ ፍቅር መገለጥን ይፈልጋሉ። ነዋየ ገንዘብ ያለበት ዘመን ላይ ነው ያለነው። ጌታ ግን እያለን ያለው ፍቅርን በብርቱ ፈልጉ ሲል ያለምንም ምክንያት ያለ ጥቅም ወንድማችንን መውደድን፣ ያለምንም ምክንያት ያለ ጥቅም እህቶቻችንን መውደድን፣ ያለ ምክንያት እግዚአብሔርን መውደድን ነው። በእርግጥ እግዚአብሔር የሰራልን ስራ ብዙ ቢሆንም እንኳን እኛ ግን ልንከተል የሚገባን ኢየሱስ ክርስቶስን ነው። ከልባችን እግዚአብሔርን ልንወደው ይገባናል። ፍቅርን ልንከታተል ይገባናል። እግዚአብሔር ይባርካችሁ።